ምትዩን ብለሽ እንትን በይኝላት ነበር አንቺ ምትዩን ብለሽ በይኝላት ወላሂ ላዚ ከዛ እሱ ሲሞት ቀብር ወላሂ ያው ይሄ ሁሉ ሰው 500 ሰው ባለበት ነው የምናገረው ቀብር ሄደን የቀበርነው ለስድስት ነው ለስድስት አስተሮናል ሜርሲ ቻፕል ቸርች የምታውቁት ከሆነ አገልጋይ ነው ፖስት አረግላችኋለሁ የሱ አማኞች ካላችሁ በዚህ አጋጣሚ ጎበዝ አገልጋይ ነው እስከ ውጭ ሀገር ድረስ ሄዶ ያገለግላል ያሬድ አሰፋ ይባላል እኔ ረቂቅ አሰፋ ይባላል ከዛ ችግር የለውም እኔ ልጄን ስለምወደው እንደው እሱ ጀሃነም አይከተኝም እሱ ያመነውን አምናለሁ አለች ወላሂ አላሁ አለም የሆነ ቀን ከውጭ ስንመጣ ከእናታችን አጠገብ ቁጭ ብሎ አባታችሁ ሊሰልም ነው ስትለን ነው የሰማሁት ወላሂ ላዚ ከዛ እኔ እስላም ሆኜ በክብር ከምቀበር ክርስቲያን ሆኜ ቆሻሻ ገንዳ ብጣል ይሻለኛል ይለኛል እንደዚህ ሲል በጣም ደነግጥና ምናምን የሚለው የኔ ጥያቄ ነበር አምላክ እንዴት ሰው ለመሆን ተገባው ምናምን ነገር በቃ ሰሃቦች እንደዚህ የሚሆኑላቸው ምን አይነት ነብይ ቢሆኑ ነው ምናምን ነገር ማለትም ማናቸው እሺ ስለእሳቸው ምናምን ነገር ብዬ ስለእሳቸው ማንበብ ምናምን ጀመርኩኝ ማለት ነው ከዛም በኋላ እሱንም መጠየቅ ጀመርኩ ከዛ ብዙ ሐዲሶችን ምናምን ነገር ይነግረኝ ነበር ማለት ነው እንደዛም ሆኖ ግን በቃ ይስበኛል ነበርም ማለት ነው ከዛ የሙሳሃብን ታሪክ ሰማሁኝ ማለት ነው ከዛ በቃ ሰሃቦች ለነብያችን ሰለላሁ ዐለይሂ ወሰለም ያላቸውን ፍቅር ስሰማ በቃ ወላሂ መቆጣጠር አቃተኝ በቃ ስሜቴን ማለት ያሳብቅብኛል ማለት ነው በቃ ነብያችንን መውደድ ጀመርኩኝ ግን በቃ እንዴ ለማን አባቱ ምናምን ነገር እኔ ኦርቶዶክስ ነኝ ክርስቲያን ነኝ የድንግል ማርያም ልጅ ነኝ ለምንድን ነው ነብዩ መሐመድን ሙወደው ምናምን ማናቸው እሳቸው ምናምን ነገር እያልኩ ውስጤን እንትን ማለት ጀመርኩ ማለት ነው በቃ መጠየቅ ጀመርኩ ውስጤን ማለት ነው በቃ መሸነፍ አልፈልግም በቃ እንትኖች ጋር ሲሄድ አስመስላለሁ ማለት ነው ማታ ግን እንቅልፍ የለም ምናምን ከዛ የነሱን በቃ የሙስሊሞችን ካልቸር ምናምን ጠጋብዬ ምናምን ነገር ማዳመጥ መስማት ምናምን ጀመርኩ ከዛ ትንሽ ቃላት መለቃቀም ተጀመረ አላሁመ ሰሊ አላ መሐመድ የሚል መንዙማ ምናምን መለቃቀም ተጀመረ ከዛ እኔ እኮ ሙስሊሞች ደስ ይሉኛል የሚባል ነገር ደግሞ ጀመርኩኝ ማለት ነው ከዛ ቤት ውስጥ ምን አሉ ይሄ ልጅ ከሙስሊሞች ጋር መዋል ጀምሯል የሙስሊሞችን የእስላሞችን መጽሐፍ ነው የሚያነበው እስላም ሆኖ ይሄው ከእድር ሊያስወጣን ነው ምናምን ነገር እያሉ በዘራችን የሌለ ሊያዋርደን ነው ምናምን ነገር እያሉ ቤተሰቦች ይቀልዳሉ ምናምን ነገር ማለት ነው እንደዚህ እያሉ ይሳለቃሉ ማለት ነው ከዛ በቃ አሁን ጻድቃኔ ማርያም ትመላለስ ነበር እናቴና በቃ አሁን ጻድቃኔ ማርያም ሲደርስ እንሄዳለን ገዳም እንሄዳለን እዛ ትጸበላለህ እንጂ አንተ ልጅ ጤነኛ አትመስለኝም ከእስላሞች ጋር መዋል ጀምራል የእስላም ስጋ በላህ እንዴ ምን አለች ከዛ አንድ ቀን እንደውም የሙስሊም ስጋ በልቼ ምናምን አንድ ወር ሙሉ የሚካኤልን ጸበል ጠጥቻለሁ እየተመላለስኩኝ ጧት ማለት ነው እና ከዛ በቃ በዚህ መሀል ላይ ምናምን ነገር በጣም መሳብ ጀመርኩኝ በእስልምና ማለት ነው ከዛ ጨመረልኝ የያሲን ኑሩን የውመል ቂያማ ታሪክ ምናምን ሲሰጠኝ ጭራሽ ደግሞ እኔ ስለ አስትሮኖሚ በጣም ነበር ማጠናው አነብ ነበር ምናምን ነገር እና የኢትዮጵያ ስፔስ ሳይንስ ሶሳይቲ አዲስ አበባ ዩኒቨርሲቲ ሳይንስ ፋካልቲ ሜምበር ነበር እዛና በጣም ነበር ማነበው ምናምን ነገር ማለት ነውና ጭራሽ ስለ የውመል ቂያማ ምናምን ሲሰጠኝ በቃ የሆነ የሚያሳምን ሆኖ ታዬ ማለት ነው ወላሂ ማናቸው እንደዚህ አብራሩት ምናምን ሲል ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ አድርገው አብራርተውታል እኮ ከዚህም ይብሳል እኮ ቁርአን ላይ እኮ ገልጠህ ብታነብ ከዚህም ይብሳል ምናምን ነገር አሉኝ ማለት ነው ከዛም በኋላ መጀመሪያ እስኪ ቁርአን እናስነብበኝ ምናምን ነገር አልኩትና አንድ ጓደኛዬ ያው በእንትን ነው ባለማመን መንፈስ አለ አይደለ የሆነ ያው ካነበበልኝ በኋላ ለመሳደብ ማለት ነው ያው ውስጤ ግን የሆነ ነገር እኮ ፊል አድርጓል ማለት ነው ማታ እንቅልፍ አልተኛም ማለት ነው ማታ በቃ ረጅም ሰዓት ምናምን አስባለሁ ጉግል አደርጋለሁ ከዛ ደግሞ ከራሴ ጋር ጣላለሁ ማለት ነው ኧረ በለው ቅድስት ድንግል ማርያምን ልከዳ ነው እንዴ ምናምን ነገር እላለሁ ማለት ነው ስንት ቀን ረቂቅ አለ ኔትወርክ ወስዶታል ገራሚ ታሪክ ነው ሚስ አታድርጉ ታፕ ሼር ኮፒ ሊንክ አድርጉ አይ ቲንክ ኔትወርክ ወስዶታል ከኔ መስሎኝ ነበር ይመስለኛል ማለት ነው ትንሽ 2 ደቂቃ ተመለስልን ኔትወርክ ይዞክ ነበር እሺ ታሪክ 2 ሰከንድ አይ ሚን 2 ሰከንድ ሶሪ 2 ሰከንድ መርሃባሽ አሁን ይሰማል በደንብ مرحبا perfect لا
እንደዛ አነብ ስለነበር ምናምን ነገር ማለት ነው። ከዛ ውስጤ ግን እንትን ይል ነበረ፣ በቃ ይጋጭ ነበር እርስ በርሱ ማለት ነው። በተለይ ስለ የውመል ቂያማ፣ ስለ ቀብር ቅጣት ምናምን ነገር ከእንደገና ደግሞ እነዚህ ሳይንሳዊ ኢቪደንሶች ስፔሻሊ ስለ ቢግ ባንግ ቲዎሪ ኤክስፕሌን የተደረጉት ከቁርአን የተረጋገጡትን ነገሮች ምናምን ነገር ሳይ በጣም በቃ እንትንል ጀመር፣ እሳብ ጀመር ማለት ነው። ይሄማ የሆነ ነገር ይኖረዋል ምናምን ነገር ማለት ጀመርኩ ማለት ነው። ከዛ እስኪ ስለ ቁርአን እስኪ ንገረኝ ምናምን ነገር አልኩት ጓደኛዬን ማለት ነው። ከዛ እኔ ደግሞ እንደዚህ አስትሮኖሚ ላይ እና ፊዚክስ ላይ በጣም ጎበዝ ስለነበርኩኝ ገልጦ ያሳየ መጀመሪያ እንትን ነው ይሄ ሱረቱል ሸምስን፣ ሱረቱል ቀመርን ከእንደገና ሱረቱል ሙልክን ገልጦ አሳየ ማለት ነው። ከዛ ሱረቱል ሙልክ ላይ ምን የሚል አለ መሰለሽ? እስኪ ቀና ብለህ ተመልከት በአርህማን ስራ መዛነፍ ይታይካል እንዴ ምናምን ሲለኝ ወላሂ ደነገጥኩኝ ማለት ነው። እንደዛ ሲለኝ ማለት ነው። እና ተፈጥሮን እኔ የማይበት ታፕታፕ አርጉ። ኔትወርክ አይደለም ለምን ብትሉ ረቂቅ ኢትዮጵያ አይኖርም። የኔትወርክ ችግር አጋጥሞን አያውቅም። ስለዚህ ታፕታፕ ሼር አርጉ። የሚገርም ታሪክ ነው እየሰማን ያለ ነው። ማይንድ ብሎዊንግ የሚባሉ ሞመንቶች አንዳንዶቹ ናቸው። እንደዚህ አይነት ልጆች ናቸው። ሰላም ሰላም መርሃ የሆነማ ነገር እየተፈጠረ ነው። ሪቅ አንተን ታሪክ ዳወስ ኔትወርክ ሳብ ያደረገው እና ይመልሳል ያለው አሁን ይሰማል። እየተሰማ ነው። ቀጥሎ እንድሜ ከዛ በቃ የሆነ ነገር ፊልም ማድረግ ጀመርኩኝ ማለት ነው። በጣም በቃ ማሰላሰል ማንበብ ምናምን ጀመርኩኝ። ከዛ በቃ ማታ ማታ ቁጭ ብዬ ስለ እስልምና አጠናለሁ፣ ጧት ተነስቼ ቤተክርስቲያን ሄዳለሁ ማለት ነው። ከዛም በኋላ በቃ ስለ መዳን መንገድ ደግሞ ምናምን መጠየቅ ጀመርኩኝ ማለት ነው። ከዛ ይህን ሁሉ ሳደርግ ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚመለኩ ነበር የሚመስለኝ። በቃ እስልምና ላይ ለእሳቸው የሚሰገድ የእሳቸውን ስም በመጥራት የምትድኝ ምናምን ነበር የሚመስለኝ። ከዛ ጠየቅኩኝ ማለት ነው። አይ እስልምና ላይ እኮ አላህ ሱብሃነሁ ወተዓላ ብቻ ነው የሚመለከው። አላህ 99 ስሞች አሉት፣ በእነሱ ትጠራዋለህ። ከዛ ውጭ ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ናቸው፣ የአላህ ባሪያ ናቸው እንጂ ከዛ ውጭ ለእሳቸው ምንም አይነት ወርሺፕ አይደረግም ምናምን። እኔን ማመን አልቻልኩም ማለት ነው። አላህ ማን ነው ስል በቃ አሁን እናንተ እግዚአብሔር ብላችሁ እግዚአብሔር ይታያል አለኝ። አይታይም ማለት በቃ አላህ ማለት ልክ እንደዛ አይታይም፣ አይዳሰስም፣ አይደረስበትም እሱ ማለት ነው። ነቢዩ መሐመድስ ምናምን ስል አይ ነቢዩ መሐመድ እኮ ነቢይ ናቸዋል። ከዛ በጣም ደነገጥኩኝ ማለት ነው። ከዛ በእስልምና በጣም መሳብ ጀመርኩ። ከዛ በእስልምና እሺ ታዲያ ለመዳን ምንድን ነው የሚደረገው ስለው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብቻ ማለት ነው። በቃ ምስክርነት ማስቀመጥ ብቻ ነው። ከዛ በቃ እነዚህ አምስቱን ኢስላም አርካኑ ኢማን ዘረዘረልኝ ማለት ነው። በቃ ሰላት መስገድ፣ ዘካ ማውጣት፣ ሐጅ ማድረግ፣ ረመዳን መጾም ምናምን ነገር ብሎ ዘረዘረልኝ ማለት ነው። ከዛ አይ ግን አሁን የሆነ ነገር ይቀረኛል አልኩኝ። እሺ ስለ መግደልስ በእስልምና ምንድን ነው የሚባለው ምናምን አልኩት። እና የገደለ ጀነት ይገባል የምትለው ቃል እኔ ወላሂ ይሄ ሚስ አንደርስታንድ ኬት እንደመጣ አላውቅም። እኔ ካፊርም ብያለሁ በደንብ ትልለው የነበረ ነገር ነው። ከዛ የሆነ ልጅ ሰልሞ የእሱን ታሪክ ሰማሁኝ ማለት ነው። የእሱን ታሪክ ልጁ ነገረኝ። ምን ብሎ ነገረኝ? ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ አይሁድ መጥቶ ምናልባት ታሪኩን ከተሳሳትኩኝ አርሙ እና ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ አይሁድ ወይን ፍሬ ይዞላቸው መጥቶ ነቢያችን ሰለላሁ ዐለይሂ ወሰለም ከመብላታቸው በፊት ለሰሃቦች ይሰጧቸው ነበር። የሚመጣላቸውን ሀዲያ ለነሱ መጀመሪያ ይሰጧቸው ነበር። ከዛ የዛን ቀን ግን ለሰሃቦች ሳይሰጡ የመጣላቸውን ወይን አንድ በአንድ በሉት ማለት ነው። ከዛም በኋላ አይሁዱ ከሄደ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ጠየቋቸው። ለምንድን ነው ያ ረሱላህ ከዚህ በፊት ሀዲያ ሲመጣልዎት ይበሉ ነበረ ይሰጡን ነበረ፣ ዛሬ ግን ሳይሰጡን ሁሉንም የመጣልዎትን ሀዲያ በሉት። ያመጣው ወይን እኮ ይመር ነበረ፣ ለእናንተ ብሰጣችሁ ፊታችሁን ታጠቁሩበታላችሁ ወይ ደግሞ አይጣፍጥም ብላችሁ ደስ የማይል ኮመንት ትሰጡት ነበር ብለው አሏቸው። እና እየመራቸውን ቢሆን እሳቸው በልተው በጥሩ ሙሐባና ፈገግታ ሸኟቸው። አምሲ አላሁ አክበር። ወላሂ ደነገጥኩኝ። ይህን ማመን አልቻልኩም ማለት ወላሂ ነቢያችን ሰለላሁ ዐለይሂ ወሰለም ለካ ይህን ያክል ናቸው እንዴ ምናምን ነገር አልኩኝ። ለካ በዚህ ደረጃ ናቸው እንዴ ብዬ በጣም ደነገጥኩኝ ማለት ነው። ከዛ በቃ እሳቸውን መዝለብ ምናምን የሚባለው ነገር ተውኩኝና አይ ነቢዩ መሐመድ እኮ ቢከበሩም ችግር የለውም ማለት ጀመርኩኝ። ደግሞ አሁን ተገለበጥኩ። ደግሞ ነቢያችን ከመስለ አሁን ሙስሊሞች ደስ ይላሉ ከማለት ደግሞ
በቃ ነብያችን ሰለላሁ ዐለይሂ ወሰለም በጣም ደስ የሚሉ ነብይ ናቸው ማለት ጀመርኩኝ ማለት ነው። ከዛም በኋላ በቃ አልቻልኩም ማለት ከዛ የሆነ ሄጂ ምናምን ቤተክርስቲያን ምናምን ነገር ገና ቤተክርስቲያኑ በር ላይ ምናምን ስትደርሺ ስዕላቶች አሉ ምናምን ትሰግጃለሽ እዛ ምናምን ከዛ ያስጠላኝ ጀመር ማለት ነው። በቃ የሆነ ምናምን መሳለቅ ምናምን ጀመርኩ ማለት ነው። ምንድነው የምንሰግደው እዚህ ምናምን ስገዱ የሚል የለም መጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ላይ ተጠቅሷል። ምንድነው ምናምን ያልኩኝ መሳለቅ ጀመርኩኝ። ያስጠላኝ ጀመር ማለት ነው። ከዛ ደግሞ ምን አለ ጧት አርብ ቅዳሜ የሆነ በዓል ይሆንና ወይ ማርያም ወይ ገብርኤል ይሆንና ምናምን እሑድ ደግሞ ሰንበቴ ቤተሰቦች ሰንበቴ እንትን ይላሉ ያገለግላሉ እና ጠዋት በቃ 25 ሊትር ጠላ ተሸክመን ዳቦ ተይዞ ቤተክርስቲያን እንሄዳለን። ሚካኤል ቤተክርስቲያን እናቴ ሚካኤልን ታከብራለች፣ አባቴ ደግሞ መድኃኔዓለምን ያከብራል። ተሸክመን እዛ እንሄዳለን። አስጠላኝ። በቃ ጠዋት ተነስተው ና ተነስ ረቂቅ ምናምን ሲለኝ ኧረ ወደዛ ነው ያልሄድም ራሳችሁ ይዛችሁ ሂዱ ማለት ጀመርኩኝ ማለት ነው። እነዚህ እስላሞች ጋር ገጥሟል ይሄ ልጅ በቅርቡም እንደ ታላቅየው እምነቱን መቀየሩ አይቀርም ማለች እናቴ ማለት ነው። ከዛ አይተው ቆይ አባ መተው ጸበል ይረጩታል ተባለና አባ ገብረ ኪዳን ይባላሉ። ቤት መተው ወይ ብላ ቤተክርስቲያን ደብር ናቸው እሳቸው። ከዛ መተው ጸበል ሲረጩ ጸበል ትረጫላሉ። ምንድነው የጸበል አያድንም ምናምን አልኩኝ። ኧረ እዚህ ልጅ ላይ ያለ አጋንንት አሉ ወላሂ እዚህ ልጅ ላይ ያለው አጋንንት በጣም ያስፈራል። ከዛ አጋንንት አይደለም እኔ በቃ እኔ ጸበል እንድትረጩኝ አልፈልግም አልኩኝ። ከዛ እናቴ በግድ ይዛ ጸበል አስረጨችኝ ማለት ነው። ከዛ ጨዋውጣ ምናምን ነገር ብለው ጸበል እንደዚህ በጣሳ ውሃ ይዘው ረጩብኝ ማለት ነው። ከዛ ምንም አልመሰለኝም እሱ ራሱ ማለት ነው። ከዛ እያስጠላኝ መጥቷል ወላሂ መስገዱ ጾም እየተባለ የሆነ ትርጉም አልባ እየሆነብኝ መጣ ማለት ነው። በቃ የሆነ ድካም በቃ ዝም ብሎ ምንም ጥቅም ለሌለው ነገር ሳክሪፋይ ማድረግ ሆነብኝ ማለት ነው። ከዛ በቃ በጣም መሳቤ በጣም እየበረታ መጣ ማለት ነው። ጭራሽ መንዙማ ሲሰማ ከእንደገና ደግሞ የሙሐመድ አወል ባህነዛ ዘልቄ የሚለውን የሰሃቦችን ታሪክ የሚያትተውን መንዙማ ጓደኞቼ ይከፍቱት ነበር። ከዛ እሱን ስሰማ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ምን ያክል ለሳቸው ፍቅር እንዳላቸው ሳስበው ወላሂ ላዚም በቃ ከቁጥጥር ውጭ ሆነ በቃ ማለትም ልክ አጣሁኝ ወላሂ የሆነ በቃ ማለት መቆጣጠር አልቻልኩም። በቃ እኔ ሐቂቃውን ስናገር ማለት በቃ ከቁጥጥር ውጭ ሆነ። ምን ያክል ተወዳጅ ነብይ ቢሆኑ ነው ይሄን ያክል ዋጋ የሚከፍሉላቸው? እሳቸው ማን ናቸው? በቃ እኔ በቃ የእሳቸው ወዳጅ መሆን አለብኝ አልኩኝ። ከዛ በቃ እንደዚህ ማለት ጀመርኩ ጓደኞቼ ጋር በቃ እኔ አሁን ብሰልምስ ምን ትላላችሁ ማለት ጀመርኩኝ ቀስ ብዬ ማለት ነው። ብሰልምማ እኛ እኮ በጣም ነው ደስ የሚለኝ እኮ ከጀሃነም እሳት ነጃ ትወጣለህ ምናምን ነገር እያሉ ዳዕዋ ሲያደርጉልኝ በጣም ተሳብኩኝና ከዛ ረመዳን አይ ቲንክ 10 ምናምነኛ ቀን ላይ ነው መሰለኝ 15 16ኛ ቀን ላይ ነው መሰለኝ በቃ እኔ መስለም እፈልጋለሁ አልኳቸው። ከዛ ቤተሰቦችህ ሳሉኝ መጀመሪያ የጠየቁኝ እሱን ነው። ቤተሰቦችህ ሳሉኝ የራሳቸው ጉዳይ አልኳቸው። ከዛ አይ ስለ እናትና ስለ አባት እኮ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ምናምን ሲሉኝ ጭራሽ ደግሞ ማለት ነው ወላሂ በጣም ኦቨር ሆነብኝ ማለት ነው። በቃ እኔ ሰልሜማ እኔ የገባኝን እውነት ለእነሱ ነግራቸዋለሁ። ካልሆነ ወንድ ልጅ ነኝ እኔ ከቤትም ያባሩኝ ከፈለገን ሰርቼ ይኖራል። ወላሂ እኔ አእምሮዬ ሰላም እንዲያገኝ እሰልማለሁ አልኳቸው። ወላሂ በጣም ደስ ይለናል እኮ አሉኝ። ከዛም በኋላ ኢሻ ሰላት ላይ ምናምን መስጊድ ውስጥ ምናምን ነገር በህዝብ ፊት ሻሃዳ ያዝኩኝ ማለት ነው። እና ያቺ ቀን በጣም ነው ደስ የምላት። ተክቢራ ተደረገ ምናምን። ከዛ ብዙ ወንድሞች ጀለብያ ገዝተው ሰጡኝ፣ ቁርአን ሰጡኝ፣ መድረሳ እናስገባሃለን ምናምን ብሎ ቃል ገቡልኝ፣ ተስቢህ ሰጡኝ፣ ሽቶ ገዙልኝ ምናምን በጣም ብዙ ፍቅር አሳዩኝ ማለት ነው። ከዛ በጣም ደስ አለኝ፣ በቃ ተሳብኩ ማለት ነው። ከዛ በኋላ ጓደኞቼ ኢቲካፍ እንገባለን አሉ። ኢቲካፍ እንገባለን ሲሉኝ እኔም እገባለሁ አልኳቸው። ከዛ የገዙልኝን ጀለብያ የሰጡኝን መቅሪብ ላይ ኢሻ ላይ የተሰጠኝን ጀለብያ ለብሾ ቤት ገባ። ከዛ ቤት ስገባ ቤተሰቦቼ ደነገጡ ደነገጡ። ከዛ አባቴ እንዴ ያ ባለ ሱቁ ሸምሱ መስሎ መጣል ይሻላል ለእናቴ ማለት ነው። እንደ ባለ ሱቁ ሸምሱ ኮፍያ አድርጎ ጀለብያ ለብሶ እኔ ዲያቆን ሆኖ የወርቅ መስቀል እገዛለታለሁ ብዬ አስቤ አረ ጉድ ነው ማን የረገመን ግን ልጆቻችን ጠቅላላ አሕዛብ ሆኑ እኮ ያኛው ትልቁ ፕሮቴስታንት ሆነ ይሄኛው እስላም ሆነ ከእድር ሊያባረሩን ነው ምናምን ነገር ብሎ ቤተሰቦቼ ጮሁ ማለት ነው። የራሳችሁ ጉዳይ አልኳቸው። የምታመጡትን አምጡት ስትፈልጉ
እናቴ ጋር ትንሽ ይቀርባለሁ። አባቴ ብዙ ጊዜ በጉልበትና በቁጣ ያምናል እና እናቴ ደግሞ ትንሽ ትራራለች። የእናት አንጀት አይደለ። ከዛ እናቴ ጋር መጣላት ጀመርኩኝ። በቃ የተወሰነ ወራት ያክል ከእናቴ ጋር መጣላት ጀመርኩ። በቃ ከዛ ተው ተመለስ፣ እኔ ፈለግከውን አደርግልሃለሁ፣ ምን ቸግሮክ ነው? ብር ሰጡክ እንዲህ ምናምን ትለኛለች። እኔ ብር አልሰጡኝም፣ እኔ ገባኝ እውነት አለ ምናምን። ከዛ ለእናቴ ነግራት ጀመር። ይኸውልሽ ሙስሊሞች እኮ ማለት ነው ጠጋ ብዬ ወጥ ስትሰራ ምናምን እንደዚህ ኩሽና አሁን ጠጋ ብዬ ይገርምሻል እኮ እናቴ እንደዚህ እንደዚህ ይላሉ እኮ ሙስሊሞች ታውቂያለሽ፣ ጥሩ ናቸው እኮ ክፉ እኮ አይደሉም ትለኛለች። ግን ከእድር ያባርሩናል ትለኛለች። እሷ ደግሞ ዞሮ ዞሮ የእድር ነገር ነው የሚያሳስባት ማለት ነው። መዳኑ አይደለም የሚያሳስባት፣ ስሟ ነው የሚያሳስባት። እና የወልደ ገብርኤል ልጅ ምን እባላለሁ ምናምን ብላ ታስባለች። ቤተሰቦቻቸው በጣም ኃይለኛ ቄሶች፣ ዲያቆኖች ምናምን ናቸው። ምን እባላለሁ ብለክ ነው ምናምን ነገር አለች ማለት ነው። ከዛም በኋላ በቃ እሺ ይሁን አንተ እመን፣ ከአባትህ ጋር ግን አትጣላ፣ በቃ ዝም በል አለች። ከዛ እሺ አልኩኝ። ከዛም በኋላ የዝክር ማህበር ነበረ ቤት ማለት ነው። ከዛ በፊት ስገባ ሩጬ ምናምን ጆጉን ይዤ ኩባያ ብርጭቆ ይዤ ምናምን ምሰክረው አንደኛ ቤት ውስጥ ነው የነበርኩ። ከዛ የዛን ቀን ገባሁኝና ብላሉኝ። እኔ አልበላም አልኳቸው። ለምን ደሞ አትበሉ አሉኝ። አይ ይሄ ለጣዖት የተሰዋ ነው እኔ አልበላም አልኩኝ ማለት ነው። ምስር ወጥ ነው እኮ ብላሉኝ። አይ እኔ አልበላም አልኩኝ። ጠላ ጠጣሉኝ። በእስልምና ክልክል ነው ጠላ እንዳንጠጣ ተከልክለናል አልኩት። ከዛ አቤት 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 አንተ ይሄ ነው ሃይማኖት ማለት አለ አባቴ። የመጀመሪያ ቀን የዛን ቀን እንደዚህ አለኝ። ይሄ ነው ሃይማኖት ማለት አለ ማለት። ከዛ ፊት እንሰክር ነበረ እና የሆነ ሰክረን ሲያይል ምናምን ያው አንድም እምነቱ ላይም ዳህነቱ ረሳ ዘንድ አንድ ብርጭቆ የኔ ጎንጭ ስለሚል ምንም ችግር አልነበረውም። ጠጫለች ትንሽ እና ይሄ ነው እምነት ማለት አለኝ ማለት ነው። ከዛ በጣም ደስ አለኝ። ከዛ እና ሙስሊሞች እነ ሸምሱ ምንም መጠጥ አጠጡም አለኝ። እነ ሸምሱ ነው የሚል እነ ሸምሱ ምንም አጠጡም አለኝ። አዎ መጠጥ አንጠጣም። ጫትስ አለኝ። ጫትም አይቃምም አልኩት። ባይዘው እዚህ ጋር ሳልነግራችሁ የማልፈው ነገር ከዚህ በፊት አንድ ልጅ ምን ብሎ የነበር መሰላችሁ? ካፊር በነበርኩበት ሰዓት ሙስሊሞች ለምንድን ነው ጫት የምትቀሙት አልኩት። ወላሂ ልጁ አሁን አለ ማለት ነው ቲክቶክ ላይ ላይቭ ካለው ሼር አድርግልኝ። ለምን እንደዛ እንዳለኝ አላውቅም። ወላሂ ምን አለኝ መሰላችሁ? ሙስሊሞች ግን ለምንድን ነው ጫት የምትቀሙት ስለው ነብያችን ሰለላሁ ዐለይሂ ወሰለም በመንገድ ላይ እየሄዱ ቅጠሉን አገኙትና ቀንጥሰው ለሰሃቦች ሰጧቸው አለኝ። ወላሂ ያለኝ ነው ቃል በቃል ነገር ቀንጥሰው ለሰሃቦች ሰጧቸው። ቃሙም አትቃሙም ግን አላላቸውም ማለት ወላሂ እንደዚህ ብሎ ነገር ልጁ አንደኛ ጫት ቃሚ ነው። ከዛ ወላሂ እስልምና ላይ ጫት የሚፈቀድ ነበር ይመስለኝ ማለት ነው። ከዛ ከሰለምኩ በኋላ በጣም ደነገጥኩኝ። ጫት ሁላ ሐራም ነው ማለት ጫት ቀርቶ ምንም ነገር ሐራም ነው ማለት ነው። ከዛ አሁን ሁላ ወላሂ ቁርአን ቀራሯለሁ ወላሂ ላስ አንተ ከኋላችን በተበለጥከ ነው ይለኛል። ከዛ ያኔ ግን ምን ሆነክ ነው ያን ሐዲስ የነገርከን ስለው ባከኛንም እኮ እንደዛ ብለው ነው ያሳሳቱን አገር ቤት አለኝ። ወላሂ ያው ጫቃሚ አድርገው አስቀሩን ይለኛል። ከዛ በእኛ በቃ በእስልምና አይቻልም እንደዚህ አይነት ነገር ስለው አይ ጥሩ ነው ከእስልምና ጥሩ ባህሪ ይዛሃል አለኝ አባቴ ማለት ነው። ጥሩ ስነስርዓት ይዛል። ከዛ በቃ ሐዲስ እየሰማሁ ከዛ ደግሞ መድረስ አስገቡኝ። ቃል የገቡልኝ ሰዎች በቃላቸው ተገኝተው መድረስ አስገቡኝ። ከዛ ቁርአን መቅራት ጀመርኩ፣ ሐዲስ ምናምን መማር ጀመርኩ። ከዛ ሁሌ ደግሞ ጀለብያ ለብሼ ነበር የምንቀሳቀሰው። በጣም ደስ ይለኛል። አሁንም ጀለብያ መልበስ በጣም ደስ ይለኛል። ከዛም በኋላ እናት ስለማክበር አባት ስለማክበር ከዛ በፊት እንደዚህ አይነት ነገር አልነበረም ምናምን ነገር የሆነ አንዳንድ ገደብ የምናልፋቸው ነገሮች ነው አልነበሩ። ያው ቤተ እምነትም ላይ በእንደዚህ አይነት ነገር ብዙም አትማሪ። እዛ ስለ እናት ሐቅ እናት የጀነትን በር እንደምትይዝ ምናምን ሲነገር ስሰማ ምናምን በጣም በቃ እደነግጥ ጀመር። ከዛ ለእናቴ ያለኝን በቃ አክብሮት ምናምን በጣም ጨመርኩ። ለአባቴም እየሰደበኝም ሊማታም ሲሞክር ምናምን ዝም ማለት ምናምን ስጀምር አባቴ በእኔ በጣም ይሳብ ጀመረ። ከዛ እስኪ ስለ እስልምና ስለ አሕዛብነቱ ተውና ስለተማርከው ጥሩ ነገር ለታናናሾች ካስተምራቸው ይለኛል አባቴ ማለት። ከዛ እሺ ምናምን ነገር ብዬ ለታናናሾቼ አደብ አስተምራቸው ጀመረ። ከዛ ስለ እስልምና አስተምራቸው ጀመረ። ከዛም በኋላ ታናሽ እህት አለኝ፣ ሁለት ታላላቅ እህቶች አሉ። ከዛ እነሱም ማስተማር ጀመርኩኝ። ከዛ እንደዚህ እንደዚህ ብትሆኑ ከዛ ይኸውልሽ ገዳም ሄደሽ ያመጣሽው ነገር የለም። አንዷ እህቴ ደግሞ ያማት ነበር እና ገዳም ለገዳም ትዞራለች
ገዳም ለገዳም ስለተንከራተትሽ ምንም የምታመጩ ነገር እሷ ራሱ መሯታል። በቃ ቄሶች እንደዚህ ሲሏት እንደዚህ አርጊ፣ እዚህ ገዳም ሄጂ፣ አባ እንትና እንደዚህ ይነግሩሻል። ስልችት ብሏታል፣ ምር ብሏታል ማለት በቃ ገንዘቧን የጨረሰችው በቃ በእንትን ነው ማለት ነው። በቃ ገዳም ለገዳም በመዞር ምንም ያመጣችው ውጤት የለም ማለት ነው። እሷ ራሱ ሆድ ብሷታል ማለት ነው። ከዛ ትንሽ ዳዋ ሳረግላት እሰልማሉ አለችኝ። በላይ ከዛ እሰልማሉ አለችኝ። ከዛ ወላሂ አልኳት፣ አዎ እሰልማለሁ አለች። በቃ አንቺ ከሰለምሽ እኔ ወላሂ ሂጃብ እገዛልሻለሁ አልኳት። ትገዛልኛለህ? አዎ በቃ ማሻአላ። ከዛ እሷንም መስጊድ ወስጄ ስለም 2 በይ ቤት ውስጥ 2 ሆነ። ከዛ እናት አባቴና 3 ቀሩ። ከዛ እነሱንም ማስተማር ጀመርኩኝ ማለት ነው። ከዛ እናቴ በጣም እየተሳበች መምጣት ጀመረች። ከዛ ደግሞ ጎረቤቶች ምናምን ቡና ጠጡ ምናምን ሲጠሩ ምናምን ነገር በእነሱ አንደበት እንዲነግሯት መንገድ ከፍት ጀመረ። ቡና ሲጠጡ ምናምን የእነሱ ወሬ አትቀመጪም፣ ስለዚህ ያው እንዲነግሯት ምናምን ትንሽ መንገድ ትከፍቺና ቀስ እያሉ ይነግሯታል። ከዛ እናቴ አመለወርቅ ትባላለች። ብትሰልሚ እኮ ግን በጣም ነው ቆንጆ እኮ ነሽ፣ ሂጃብ ስትለብሺ ቆንጆ ነሽ። አንቺ ደግሞ ቀድሞውንም እንደው ከይር ስራ ያምርብሻል። ከይር ስራን ሁሌ የምትሰሪው አላህ ከይር ምንዳሽን እንዲመነዳሽ ከፈለግሽ ላይ ይለላ በይ ይሏታል ማለት ነው። ከዛ እናቴ ማንገራገር ጀመረች ማለት ነው። በቃ ልቧ በጣም መሳብ ጀመረ። በቃ የኔንም አህላቅ ስታይ እኔም መጥቼ ዳዋ ሳደርግላት ምናምን የኔንም አደብ ስትመለከት፣ ከዛ ሌሎቹ ደግሞ ከኔ ውጭ ያሉት ደግሞ አንድ ወንድም አለኝ። እሱን ስታየው ያስጠላት ጀመረ። በቃ እሱ መድኃኔዓለምን ይላል። በቃ ማታ ማታ መጥቶ ከዛ ምንድነው የጠጣኸው ዛሬ ምናምን ስትለው መድኃኔዓለምን ዝክር ነበር ዛሬ እዛ ሄደን ምናምን ይላታል ማለት። ከዛ ያስጠላት ጀመር። ከዛ በእኔ በጣም መሳብ ጀመረች እሷ። ከዛ ለእሷም ዳዕዋ አደረግኩላት። እሷም እሰልማለሁ አለች። ከዛ እሰልማለሁ ምናምን ስትል የእሷ ግን ቀላል አልነበረም። እሷ እሰልማለሁ ስትል ምክንያቱም አባቴ ካፊር ስለሆነ ትዳር ውስጥም ስላሉ እንዴት ሊሆን ነው የሚለው ነገር በጣም አስጨነቀኝ ማለት ነው። ከዛ ሰፈራችን ላይ ሼህ ሁሴን የሚባሉ ነበሩ። ለእሳቸው ነገርኳቸውና ትንሽ ትቀራረብ ነበር ከእሳቸው ጋር በማህበራዊ ኑሮም ምናምን። እሳቸው መጥተው አስተማሯት በደንብ አድርገው በቃ ነገሯት ያለውን ነገር ምናምን ነገር። ከዛ ችግር የለውም እኔ ልጄን ስለምወደው እንደው እሱ ጀሃነም አይከተኝም፣ እሱ ያመነውን አምናለሁ አለች ወላሂ። ከዛ እሺ አለች ወላሂ ችግር የለውም በቃ ይሁን እንግዲህ አንዴ ፈርዶብናል፣ እንግዲህ እውነተኛም እኮ ሊሆን ይችላል ማለት ጀመረች እናታችን። እውነተኛም እኮ ሊሆን ይችላል ማን ያውቃል አለች። ይኸውና ምንም እንደው ዘከር ነውም ጸለይ ነውም ገዳም ሄር ነው ምንም ጠብ ያለ ነገር የለም ማለት ጀመረች ማለት ነው። ከዛ በቃ እሺ እቀበላለሁ በቃ እስልምና አለች ወላሂ ወሰነች። ከዛ ግን አብረሽ መሆን አትችይም ከባለቤትሽ ጋር ተባለች። እሱ ነበር በጣም ከባዱ ነገር ማለት ነው። ከዛ እናቴ በቃ የሆነ ወላሂ አላህም በጣም ፈቅዶላት ነበረ። እኔም ደግሞ በቃ ሰልማ ማየት ፈልግ ነበረ። የሙስሊም እናቶች ከልጆቻቸው ጋር ሲሆኑ ሳይ ምናምን ጓደኞቼ ቤት አፍተር ሲጠሩኝ ሳይ ምናምን በጣም እቀና ነበር ወላሂ ላዚም። ብዙ ጊዜ ተደብቄ አልቅሻለሁ ወላሂ ላዚም። በቃ አላህ ለነሱ ሂዳያ እንዲሰጣቸው በጣም 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 ሲበዛ ለምኛለሁ፣ ማልቅሻለሁ። ከዛ እናቴ በቃ መጥቶ ይመጣል እሰልማለሁ በቃ እኔም አለች። እከተላለሁ የልጄን መንገድ፣ ከልጆቼ ጋር እኖራለሁ፣ ልጆቼ ያስተዳድሩኛል፣ ከፈለግ ከአንተ መሄድ ትችላለህ አለችው አባቴ። ከዛ አባቴ ደነገጠ እንደዚህ ሲባል ማለት ነው። ስንት ዓመት 30 ምናምን ዓመት በትዳር ኖረን እንደዚህ ታያለሽ እንዴ? እድሩ ያን ሁሉ ዘክረን የቀብር ወረቀት እንትን የምንከፍለው አስራት በኩራት የምናወጣበት ምናምን ነገር አላት። ይሄ ሊሆን አይገባም ምናምን። አይ አብዳለች፣ ልጆች አበዱ አለና አባቴ ቄሱንም ጠራቸው፣ የነፍስ አባቱን ጠራቸው፣ መጡ አስተማሩ ምናምን ነገር። ከዛ እናታችን አይ እንግዲህ እርሶ ሰው እያርፈው ይቀመጡ አለቻቸው እናቴ። እኛ እንግዲህ አምናውን አምነናል፣ እንግዲህ ቤቱን ያው ለጋራ ነው የምንጠቀመው፣ መጥተው ከፈለጉ ጸበል ይርጩ፣ እኛ እዛ ክፍል እንሰግዳለን አለች እናታችን ማለት ነው። በቃ እዛው እንሰግዳለን። ከዛ አባታችን በዛ ተናዶ መሳደብ ጀመረ። እናንተ እስላሞች ላይ እኔና እናቴን ትዳሩን አደጋ ላይ ወደቀበት። ከዛ የስንት ዓመት ትዳር ሊፈርስ ነው በቃ ብሎ ቤተሰብ ዘመድ አዝማድ ሽማግሌ የተባሉ ተጠርተው ከዚህ እብደትሽ ተመለሺ ተባለች እናታችን። ከዚህ እብደትሽ ተመለሺ፣ ልጆቹ አሕዛብ ሆኑ፣ ልጅሽ ያው በየመንገዱ እየጮኸ ነው ፕሮቴስታንት ሆኖ፣ ይሄኛው ደግሞ እስላም ሆኖ ይኸው ቀሚስ ለብሶ ውን እያለ ነው፣ ስለዚህ አደብ ግዢ አሏት እናቴ። ከዛ እናቴ አይ አይሆንም አለች። ጭራሽ እናታችን ደግሞ ወደ ወሎ አካባቢ ነበረች ማለት ነው። እና
ያው ወሎ አካባቢ ደግሞ ታውቂያለሽ ሚክስድ ነው እና የተወሰነ ሂንቱ ነበራት ማለትም እ፣ ትልቅ ሰዎችን ታውቃለች ምናምን በዛ በዚህ ብቻ የሆነ ታሪኩ ሂንቱ ስለነበራት ምናምን ነገር ከዛ አይ አይሆንም አለቻቸው። በቃ አይ የልጅን መንገድ ይዣለው እኔ እንደው ቀድሞ ይታየኛል አለች። ወላሂ እንደው ይታየኛል አለች። ወላሂ ኢንሻአላህ ላይቭ አስገባታለሁ አንድ ቀን አይቀርም ወላሂ በሚገባ ወላሂ ለአዚ ከዛ እኔ ችግር የለውም የልጅን መንገድ እከተላለሁ አለች። ከዛ አባቴ ይፋታለሁ አለ ከእሷ ጋር ፍቺ ይፈጽማለሁ አለ። ተፋቱ። ከእናቴ ጋር ተፋቱና እሱ ቤት ለየ፣ ወደ ሌላ ቦታ ሄደ፣ ቤት ለየ። ከዛ ብዙ ሽማግሌ ተላከበት ምናምን እንዲመለስ ምናምን። እሷ እስላም ሆና እኔ ክርስቲያን ሆነን አብረን አንኖርም አለ። ከዛ ስለ እስልምና ምናምን እኔ ሳስተምረው ምን አለኝ እ፣ ስለ ሞትክ ታስባለህ እንዲ አልኩት። የሆነ ቀን ላይ ስለ ሞትክ ታስባለህ እንዲ አባቴ ስትሞት እኮ እንደዚህ እንደዚህ ነቢያችን ሰለላሁ ዐለይሂ ወሰለም የቀብር ጥያቄ የሚባል አለ። ስንቱን ቀብረን የለ እንዴ ታውቅ የለ እንዴ አብረን እንኳ አጎታችንን የቀበርነው እኛ ነን እና ቀብር እንኳ እዛ አስተኝተነው ስንወጣ ትዝ ይልካል። አንተም እኮ ነገ እንደዛ ትተኛለህ ምናምን እያልኩ እነግረው ጀመር። ከዛ እኔ እስላም ሆኜ በክብር ከምቀበር ክርስቲያን ሆኜ ቆሻሻ ገንዳ ብጣል ይሻለኛል ይለኛል። እንደዚህ ሲለው በቃ እንደዚህ ሲል በጣም ደነግጥና ምናምን በቃ እኔ ለሱ አልሰድም። ከዛ በጣም ይጠላን ጀመር ማለት ነው አባታችን። ከዛ ምራቁን ይተፋል ስለ እስልምና ምናምን ስናወርበት ምናምን ብሎ በጣም በቃ የሆነ ጸያፍ ቃላቶችን ምናምን ይጠቀም ጀመር ምናምን። ከዛ በቃ አባታችን ማግለል ጀመረን ማለት ነው። በቃ እንዲሁም የቤት ውስጥ የሃይማኖት ፍሪደም ነበረ ምናምን አስጀመርን። በቃ የሃይማኖት ፍሪደም አስጀመርን። ከፈለገ የሰራው ቤቱ ነው መጥቶም መኖር ይችላል፣ ካልሆነ ግን የራሱ ጉዳይ አለች እናቴ። ከእሱ ጋር ግን ያልነካካም ሙስሊም እስካልሆነ ድረስ አለች። ከዛ ሁለተኛዋ እህቴ አረብ ሀገር ነበረች። እሷም ስትመጣ ተቀበልናት። ጭራሽ እሷ ደግሞ ትንሽ አረበኛም ትችላለች። ረመዳን ወቅት ነበረ። ከዛ በቃ ዲሽ ላይ የሚከፈቱ ቻናሎችን ታሳየን ጀመር። ይህ ሳኡዲ ካንፎር የሚል ቻናል ነበረ። መካ እነሱ ደይስ ምናምን ነገር እንትን ሲሉ ምናምን ነገር እነሱን ትከፍትልን ጀመር። ከዛ በጣም ደስ ይለን ጀመር ምናምን። በቃ እኛ የሞቀ ኑሯችንን ጀመር። እናታችን ይዘን ስራ እንሰራለን። አልሐምዱሊላህ ጥሩ ገቢ ያለን ሰርተን እናታችንን ካድማታለን። እህቶቼም ጎበዝ ናቸው። እናቴ ስራ የላትም፣ የቤት እመቤት ናት። አባቴ ግን ስራ ነበረው። የአባቴን እጅ ጠብቅ ነበር እናቴ። ከዛ አባቴ ግን ብቻውን ወጥቶ ምናምን ነገር በስተርጅና አገባለሁም ብሎ መዳከር ጀመረ። የተወሰኑ ወራቶችን ያክል ምናምን አልሆነለትም። ተመልሶ መጣ ቤት ተመልሶ መጣና እንዳትደርሽብኝ አልደርስብሽም፣ ድስት ለይተን አንድ ቤት እንኖራለን አለ። ከዛ ኑር የራስ ጉዳይ አለችው እናታችን። እኔ ልጆቼን ይዣለሁ። ደስ አላት። በቃ ማታ ማታ ረመዳን ነው እኛ እንሳሳቃለን ምናምን። እሱ ብቻውን ቤት ውስጥ በሩን ዘግቶ ቤት ውስጥ ምናምን መጽሐፍ ቅዱስን ያነባል፣ ዳዊቱን ምናምን መዝሙር ይከፍታል። ከዛ በዚህ መሀል በቃ እንትን ማለት ጀመር። ከዛ የኛ እንትን ይስበው ጀመር፣ የኛ ፍቅር ምናምን ይስበው ጀመር ማለት ነው። ከዛ እኔ ወላሂ እኔ በምን መንገድ እንደሆነ አላውቅም። እኔ ወላሂ ላዚም ለእኔ ራሱ እስካሁን ድረስ ተአምር ነው። አላሁ አለም። የሆነ ቀን ከውጭ ስንመጣ ከእናታችን አጠገብ ቁጭ ብሎ አባታችሁ ሊሰልም ነው ስትለን ነው እኔ የሰማሁት። ወላሂ ላዚም ደነገጥኩኝ እኔ ማለት ነው። ከዛ አባታችሁ እኮ ሊሰልም ነው አለች። ከዛ እኔ አላመንኩም፣ ደነገጥኩኝ። እናቴ ምን እንዳለችው አላውቅም። ወላሂ ነው የምልሽ። ሊሰልም ነው እስልምና ሊቀበል ነው ምናምን አለች። ደነገጥኩኝ እኔ አላመንኩም፣ ፈነጠስኩኝ። ጠየቅኩት እሱንም ደጋግሜ፣ ወላሂ ፎቶቸውን ራሱ አውጠዋለሁ። ጠየቅኩት ደጋግሜ። እውነትህን ነው አልኩት። አሰፋ ጌጤ መኮንን ይባላል። አሰፋ ጌጤ መኮንን ተፈራ ይባላል። ከዛም በኋላ አዎ በቃ ልቀላቀላችሁ ነው እንግዲህ አብረን ሾርባ ልንጠጣ ማለት እንደዚህ ነው ያለው ማለት ነው። ከዛ እኔ በጣም ወላሂ በጣም ደስ አለኝ ምናምን ነገር። ከዛ አንዷ እህቴ ልታገባ ነበረ። የእሷ ኒካ ፕሮግራም ላይ አባቴ ሻሃዳ እንዲስ ተደረገ። ከዛም በኋላ መሐመድ ተብሎ ስም ወጣለት እዛው ላይ ማለት ነው። ከዛ በጣም ደስ አለኝ ማለት ነው። ወላሂ ከጨለማው መንገድ ወደ ብርሃን አመጣን ማለት ነው። ከዛ ወንድማችን መጥቶ በቃ እናንተ ጫት ቃሚ ልትሆኑ ነው ምናምን ማለት ጀመረ። ታላቅ ወንድማችን ማለት ያው አግብቶ ወጥቷል፣ የራሱን ኑሮ ነው የሚኖረው። ከዛ እሱ አሁን ፓስተር ሆኗል፣ ባይዘዌ ፓስተር ሆኗል። ሜርሲ ቻፕል ቸርች የምታውቁት ከሆነ አገልጋይ ነው።
ፖስት አደርግላችኋለሁ የእሱ አማኞች ካላችሁ። በዚህ አጋጣሚ ጎበዝ አገልጋይ ነው። እስከ ውጭ ሀገር ድረስ ሄዶ ያገለግላል። ያሬድ አሰፋ ይባላል። እኔ ረቂቅ አሰፋ እባላለሁ። ከዛ ቤት መጥቶ ምናምን መጮህ ጀመረብን። ከዛ በቃ እስላም ሆናችሁ እናንተ ምናምን። ከዛ ለሾርባ ስትሉን የሰለማችሁት ማለት ጀመረ። ታላቅ ወንድማችን ማለት ነው። የክርስቶስን የእግዚአብሔርን ቃል አታውቁም ማለት ነው። ከዛ እናታችን ደግሞ መልስ ትሰጠዋለች። አይ እናንተ ኢየሱስን ተከትላችሁ ገነት ትገባላችሁ፣ እኛ አላህን ይዘን ጀሃነም እንገባለን። ቻው በቃ መንገዳችን ተለያይቷል፣ የራስ ጉዳይ ትለዋለች። በቃ እዚህ ቤት መተክ ሁለተኛ እንደዚህ አይነት አስተምሮ እንዳትልብን በቃ ውጣልን አለችው። በቃ አትምጣ ከፈለክ እዚህ ቤት አለችው። ከዛ ወንድማችን ማግለል ጀመረ። እስቲል እስካሁን ድረስ ከቤተሰባችን ጋር ቀረቤታ የለው። የብላኔ ነው። በቃ ይደውላል፣ ሰላም ናችሁ እንዴት ነው ምናምን ነገር በቃ በክፉ በደጉ ምናምን ነገር ምናምን ወይ እናታችን አመም ካደረጋት ምናምን ሄዶ ያያታል ምናምን። ከዛ በዘለለ ግንኙነታችን በጣም ተቋርጧል። እሱ አባታችንም ከሰለመ በኋላ ቤተሰቦቻችን ከእድር ምናምን ራሱ ተገለው ነበር። ከእድር ራሱ አገልሏቸው። የክርስቲያን እድር ነበረ ምናምን። ከቤተ ክርስቲያንም ወጣን። የቀብር ምናምን ቆጠቢው ምናምን ነበር። አስራት በኩራት ምናምን መታወቂያ ነበር። ወይ ብላ ማርያም ቤተክርስቲያን፣ ሚካኤል ቤተክርስቲያን፣ ፋኑኤል ቤተክርስቲያን። ከኢብራሂም ጋር ባይዘው አንድ ሰፈር ነው። ኢብራሂምን ካቦሽ አውቀዋለሁ እኔ በአካል፣ እሱ አያውቀኝም እንጂ። ኢብራሂም ቲክቶክ ላይ ኢንሻአላህ አስታውሰዋለሁ፣ አንድ ቀን አስታውሰዋለሁ። አይ ቲንክ አንዳንድ ቤተሰቦችን ሳያውቃቸው አይቀርም እሱም። እና ከዛ ሁሉ ወጣን ምናምን። ከዛ አቅራቢያችን መስጊድ ነበረ፣ እዛ ሄጄ አናገርኳቸው። ከዛም በኋላ እድርኛ ጋር አለ፣ እኛ ጋር ተቀላቀሉ አሉ። ተቀላቀሉ። ከዛ የእናቴንም የአባቴንም መስለም ሲሰሙ የመስጊዱ ጀማ መተን ካልዘየርናቸው አሉ። ከዛ በጊዜው ምናምን መጡ፣ የሆነ ቀን በጊዜው መጡ ምናምን ነገር። ጁምዓ ዕለታ ነው። ጁምዓ ዕለታ መጡ ምናምን ነገር፣ ዱዓ ተደረገልን ምናምን፣ አንዳንድ ነገሮችን አስተማሩን። ከዛ አባታችን መጥቶ እንዲማር መስጊድ አደረጉ። ያው እድሜው ገፋ ስለሆነ መጥቶ እንዲማር። እናታችንን ደግሞ አንዲት ልጅ እዛው ሰፈራችን አለች። እኔ መጥቼ እናታችሁን ቁርአን አቀራታለሁ እናንተም በርቱ አለች። የሁሉንም መስቀል ሰባስበን ጣል ነው እንዳለ ጠቅላላ ማለት ነው። እስቲል እስካሁን ድረስ ወላሂ አላህ ሻሂዴ ነው፣ ረበል ዓለሚን አይለመነኝ፣ ከቤተሰቦቻችን ከዘር ማንዘሮቻችን ጋር ቁርጥርጥ እንዳለን ማለት ነው። እኛ አላህን ይዘናል፣ ትክክለኛውን መንገድ ይዘናል። ሀታ አንዲት ነገር ዲናችን ላይ ወላሂ እንቅፋት የሚሆን ካለ ወላሂ ከህይወታችን ይወጣል። ካላስ እነሱ የራሳቸውን መንገድ ይዘዋል፣ እኛም የራሳችንን መንገድ ይዘናል። ወላሂ ከቤተሰቦቻችን ጋር እስካሁን ድረስ ቁርጥርጥ እንዳለ። በዚህ አጋጣሚ አንድ ነገር ልንገራችሁ። ልደታ አካባቢ አንድ ካፌ ከሰለምን በኋላ የአክስቴ ልጆች ከአክስቴ ጋር አንድ ወንበር ላይ ቁጭ ብለው እኔ ከጓደኞቼ ጋር እያየኋቸው ሰላም አንልም ብለውኝ ተላልፈናል። ወላሂ የዚህን ያክል ማለት ነው ያገለሉን ማለት ነው። የዚህን ያክል ያገለሉን። አልሐምዱሊላሂ ረቢል ዓለሚን ማለት ነው። አልሐምዱሊላሂ ረቢል ዓለሚን። አይቆጨንም ወላሂ ለአዚ ሀታ አንድ ነገር አይቆጨንም። ከቤተሰቦቻችን ጋር ተቆራርጠናል። ሰርግ ብንደግስ 5-6 ሆነን ነው ወላሂ ቤተሰባችን እዛቸው አካባቢ ያለ ነው ተሰብስበን የምንደግሰው። ከሰለምን በኋላ ያፈራ ነው። ሀታ ወላሂ ላዚም ሀታ የምነግራችሁ ነገር አንድ አጎታችንም ነበር። ወላሂ አልነገርኳችሁም። አንድ አጎታችንም ነበረ። ድሮ የደርግ ወታደር ነበር ምናምን፣ ይጠጣል ቤት ውስጥ ምናምን በጠብጥ ነበር ምናምን ነገር። እኛ ከሰለምን በኋላ እናቴን በጣም ስለሚወዳት እናቴ ልብሱን ታጥብለት ነበር ምናምን ነገር። እሱ አዳራሽን ከሞትኩኝ እኔ ጣረሞት ላይ ከሆንኩኝ አንቺ የምትይውን ብለሽ እንትን በይኝ ይላት ነበር። አንቺ የምትይውን ብለሽ በይኝ ይላት ወላሂ ላዚም። ከዛ እሱ ሲሞት ቀብር ወላሂ ያው ይህ ሁሉ ሰው 500 ሰው ባለበት ነው የምናገረው። ቀብር ሄደን የቀበርነው ለ6 ነው። ለ6 ለህዲ ለመጀመሪያ ጊዜ ገብቼ ያስተኛሁት እሱ። ቤተሰቦቻችን መታ ከአንገት በላይ ወላሂ ቤት ውስጥ አንገባም ብለው ማለት ነው። ሀቂቃ ማለት ነው። እኔ ነኝ ያለ መጥቶ እዚህ ጋር ይናገረኝ ማለት ነው። መታው ውስጥ አንገባም ብለው ከሩቅ ሆነው የቀበርነው። እኛ ስንቀብር ጭራሽ እነሱ አልመጡም ማለት ነው። ከዛ ማን ይባላል መሰላችሁ? ካወቃችሁ ትነግራችኋለሁ። አየር ጤና ብሪጅስቶን ጎማ ባለቤት እሱ ነው። መኪና ይዞ መጥቶ
ጅናዛው የተጫነው በሱ መኪና ነበረ። አህለል ከይር ነው እሱ እና አየር ጤና አንሷር መስጂድ ጀማዎች አሉ እና እነሱ ጋር እዛም ማር ስለነበር ምናምን ማቃቸው ልጆች ነው መኪና ሰጡን ምናምን። አንዳንድ ልጆች ከጎናችን ነበሩ። ቤተሰብ ግን 5 ሆነን ነው 5 ሆነን አጎታችንን ቀበር። መላው ቤተሰብ እንዳለ አግሎን ማለት ነው። በቃ እርቆን ማለት ነው። ስንሰለም የሆነ በቃ ነገር ውስጥ የገባን የመሰላቸው በቃ የሆነ አይሆኑ እምነት ውስጥ ምናምን የገባን የመሰላቸው ማለት ነው። ከዛ ወንድማችን ነው ራሱ ደውሎ የነገራቸው። እኛ አንናገርም ማለት የራሳቸው ጉዳይ አንናገርም ማለት። ከዛ የሰፈር ሰው እንደውም ምን ማለት ጀመረ፣ አጎቴ ሲሞት ሲያዩ ምናምን ነገር ያው ምናምን ማለት ጀመሩ ማለት ነው። እስላም ሆነዋል። ማህበር መደገስ ትተዋል። በፊት የሚካኤልንም የመድኃኔዓለምንም ይደግሱ ነበረ። እናቱም ጎበዝ ነበረች። ወገቧን አስራ ነበር የምትደግሰው። ገንዘቤን አትል ጉልበቴን አትል። አሁን ግን ይኸውና እሱንም ትታለች። ይኸው እስላም የሚሉት እምነት ውስጥ ገብታ የተጨመላለቀች ነው። ገና ምን አይታ ገና የማይመጣባት ማዕት የለም ይላል ቤተሰቡ ማለት ነው። እኛ አይሞቀንም አይበርደንም ማለት ነው። አጎታችን ሲሞት 5 ሆነን ወስደን ቀበር ነው። ሀዘናችንን ቁጭ አለን። ዘመድ አዝማድ የተባሉት ከተቀበረ በኋላ ምናምን ነገር በእጃቸው ቦርሳቸውን ይዘው ሽቅርቅር ብለው መጥተው ምናምን ነፍስ ይማር ጌታ ኢየሱስ ነፍሱን ትቀበለው እመቤቴ ባጸደ ነፍሱ ታስበው ምናምን ነገር ብለው ተልጠውብን ሄዱ ማለት ነው። እስካሁን ድረስ ህብረት የለንም። እህታችንንም ስንድራት ባይዘው ታላቅ አሊም ነው ያገባችሁ። እህታችን አገራችን ላሉ የተባሉ አሊም ነው ያገቡት። አላህ ደግሞ ዲነል ኢስላም ላይ ትልቅ ዋጋ ሰጠን ማለት ነው። ትልቅ አሊም ነው ያገባችሁ። ስማቸውን ብጠራ ታውቋቸዋላችሁ። ዩቲዩብ ላይ ዳዕዋ ያደርጋሉ እና በእሳቸው በኩል ያለው ቤተሰብ ነው በቃ በብዛት መጥቶ የእህታችንም ሰርግ ራሱ የተደረገው። በእኛ ቤተሰብ በኩል ምናምን ነገር የለም ማለት ነው እና ኢቨን ሽምግልና ራሱ ምናምን የመስጊድ ኢማሞች ምናምን ነበር የተላኩት ምናምን ነገር። ኒካ ስትታሰርም አባቱ አኩርፎ ስለነበር በሰዓቱ ወኪል ሆኖ የቀረበ ምናምን አልነበረም ራሱ በሰዓቱ። ዝም ብሎ እንዳጎት ምናምን የሰፈር ሰው እዛ የምናውቃቸው ሸህ ሁሴን የሚባሉ ነበሩ። እሳቸው ምናምን አላህ ከይር ሰው ያሳጣች ነው። ብቻ ይህን ይመስላል የኛ። በጣም የሚገርም ነው። የሚገርም ታሪክ እስካሁን ከሰማቸው። ቴንክ ዩ ቤቲ ፎር ካሚንግ ሼር ስላረግሽለት። ብዙ ታሪኮችን ሰምቻለሁ። ያንተ በጣም የሚገርመው አላህ በጣም ይወድሃል። ቤተሰቦችን እንዳለ ኦልሞስት ከአንድ በስተቀር ሻሃዳ ይዞ ነው ወይ የሞተው? አረቄውን እየጠጣ ሻሃዳ ይዞ ነው የሞተው። ወላሂ ይኸው አረቄውን እየጠጣ ሻሃዳ ይዞ ነው የሞተው። ወላሂ ሀቂቃውን ነው የምነግራችሁ። አላህ ይወደዋል። አላህ ከይር ስራ ካለው ይቀበለው። እየጠጣ ነው የሞተው። እየጠጣ መጠጥ ከአፉ ሳትለየው ነው የሞተው። እሱም እንትን ብሎ ነበር በቃ ኦርቶዶክስ ላይ ባዝኗል ማለት ነው። በቃ እሱም ያማው ነበረ፣ ሰካራም ነበረ፣ ከስራው ተባሮ ነበር፣ የደርግ ወታደር ነበር። ከማይሄድበት የለም ማለት ነው። እዚህ ሂድ ይሉታል፣ እዛ ይሄዳል። የማይሄድበት ገዳም የለውም። በቃ ከዛ ምር ብሎት ምናምን ነገር ማለት ነው። ፈረንሳይ 18 ቀበሌ ነብይ ኤርሚያስ ጋር ወስደውት ነበር። ነብይ ኤርሚያስ ጋር ወስደውት ምናምን ነገር ከዛ ይኸው ህመምተኛ ነው መረዳት ይፈልጋል ምናምን ነገር ብለው ፕሮቴስታንት አደረጉት። በግድ ሳይፈልግ ማለት ነው። እሱ አላመነም። መስቀሉን ሳይበጥስ ምናምን ፕሮቴስታንት ነህ ምናምን ነገር ብለውት ከዛ ወተት ይሰጡት ነበር። 2 ሊትር ይሰጡት ነበረ ወተት። ከእንደገና ደግሞ ስንት ብር ነበር በሰዓቱ? 500 ብር ነው የሚሰጡት ነበር። ከዚያችን ብር ይይዛል፣ ወተቱን ይይዛል። ከሰፈር ተነስቶ ፈረንሳይ ይሄዳል፣ ነብይ ኤርሚያስ ጋር ማለት ነው። ከዛ በቃ እሱም እንደዚሁ ብክን እንዳለ ነበረ። ከዛ መጨረሻ ላይ ግን ለእናቴ ምን ይላት ነበር? እኔ ከሞትኩኝ አደራሽን አሁን አንቺ የምትይው ይሄ ላይ ለዳ ነው የምትይው ይላት ነበር። እሱን አስብለሽኝ እሞታለሁ ይላት ነበር። እንዳለችው ግን ወላሂ እንደዛ ነው የሞተው። እኛም አልቆጨንም። እስላም መቃብር ወስደን ቀበር ነው፣ ሙስሊም መቃብር ወስደን ቀበር ነው። 5 ሆነን ወላሂ 5 ሆነን ማለት ነው። ለሀዲ የስጋ ዘመድ አይዘጋም ብለው ለሀዲ የዘመዱን የቤተሰቡን የዘመዱን ስጋ ለሀዲውን አይዘጋም ተብሎ ጭቃ አብኩቶ የመረገው አንድ ልጅ ነው። ወላሂ ቤተሰብ አይዘጋም ተብሎ እኔ ችግር የለውም አልኳቸው። በቃ ችግር የለውም በቃ እንግዲህ ሀዲሱንም ብለን እንግዲህ ሻውት በቃ ብዬ እኔ ገብቼ ነው ለሀዲውን ጭቃ የለጠፍኩት እና አንድ ጓደኛችን ጋር
ቤተሰብ ሙሉ አገለለን ስቲል እስካሁን ድረስ ማለት ነው። እኔ ነገ ባገባ እንደማይመጡ አውቃለሁ። ነገ እኔ 4 እግሬን ብበላ እንደማይመጡ አውቃለሁ። ግን አልሐምዱሊላህ ረቢል ዓለሚን ዲነል ኢስላምን ይዘናል። ዲነል ኢስላምን ይዘናል። ሀታ አንድ ነገር አይቆጨንም። አንድ ነገር አይቆጨንም። ወላሂ እንደውም ዲነል ኢስላምን ከተቀበልን በኋላ ህይወታችን አማረ ማለት ነው። እናታችን ጤናዋ ተመለሰ፣ እህታችን ጤናዋ ተመለሰ፣ ያሰበችው ነገር ሁሉ ተሳካላት። ወላሂ ህይወታችን እንደውም ያማረው ጥቅም ስለሆነ እኮ ማውራት ስለማንፈልግ እኮ ነው። ይሄ ዱንያዊ ጥቅም ስለሆነ እኮ ወላሂ እኛ አኬራውን ስለምናስብ ዱንያ ጥቅም ስለ ዱንያው ጥቅም እናውራ ከተባለ ወላሂ እንደውም ከሰለምን በኋላ ነው ብዙ ነገር ይመጣል። አፊያ ብቲ ሁሉ ነገር የመጣው ከዛም በኋላ ነው። ይህም በድፍረት ነው የምናገረው፣ ኖረንበት ስላየ ነው ማለት ነው። እና የዘመድ ነገር ተውት አይወራ። በጣም ነው እንትን የሚሉት። በጣም በዓል ምናምን መጠራራት የለም። በፊት ከኛ ቤት አይጠፉም ነበረ ምናምን። እናታችን ደግሞ እጇ ሰፊ ነው። ስፔሻሊ ለዘመዶች ምናምን ነገር ብዙዎቹን አስተምራቸዋለች፣ ለወግ ለማድረግ አብቅታለች ምናምን ብዙዎቹን ትብላቸዋለች። ዛሬ መጥቶ የሚያያት የለም። በፊትም ከሰለመች በኋላ መጥቶ የሚያያት የለም። በቃ ሙሉ ኔትወርኩ ነው በቃ የተበጠሰው። በእናቴም በአባቴም በኩል ያሉት ኔትወርኮች ሙሉ ለሙሉ ነው በቃ ብጥስጥስ ያለው ማለት ነው። እና ይህን ይመስላል የኛ እስልምና ጉዞ። አንድ ወንድማችን ይቀራል ኢንሻአላህ። ዳዕዋ እያደረግኩለት ነው። አይሰማም፣ ብዙ ጊዜ አይሰማም። በተለይ ደግሞ እሱ በጣም የተማረ ነው፣ ፒኤችዲ ሌቭል ላይ የደረሰ ስለሆነ ምናምን ነገር። እኔ ደግሞ በትምህርት ከሱ አነስ ያልኩ ስለሆንኩ ምናምን ነገር ድሮም ያስጠናኝ ስለነበር ምናምን ነገር እኔ የማወራውን ነገር ያው ተማሪ እንደ ተማሪ ነው የሚያኝ። የሆነ በተማሪ መንፈስ ምናምን ነገር የለም። ምን አውቀህ ነው ምናምን ነገር አንተ ድሮ እኔ ኤክስን አብሬ ሳፋልግ አልነበር እንደ ይለኛል። እና አርፈክ ተማረ ምናምን ነገር ኢቨን የሆነ እምነት የያዝን ራሱ አይመስለውም። በቃ ሆነ እየቀለድን ነው የሚመስለው። በቃ በቀልድ ጊዜያችን የምናጠፋ ነው የሚመስለው እስካሁን ድረስ ማለት ነው። እንደውም እሱ ያገባት ሚስት እንደው ትንሽ ትሻላለች፣ ከኛ ጋር ትንሽ ለመቀራረብ ትሞክራለች ምናምን እንጂ እሱ በቃ እሱ ራሱ አግሎናል። ወላሂ የወለደችውን እናት ራሱ አግሏታል፣ እርቆናል። ሀቂቃ ስነግራችሁ ማለት ነው ከአንገት በላይ ነው ማለት ነው። ቤት መጥቶ አይበላም ምናምን ነገር ማለት ነው። ወላሂ ግን እንዲሁም ኬራ በውት ምንም አይመስልም። ቤት መጥቶ አይበላም አይጠጣም። መጣ ከተባለ ጫማ አያወልቅም ምናምን ነገር ውጭ ላይ ይቆማል ምናምን ነገር። ከዛ እስላም እስከ ነክቶታል ምናምን ይላል፣ የሆነ እንደ መጸየፍ ምናምን ነገር ብሎ ማለት ነው። እናታችን ያው የእናት አንጀት አይደለም እኮ ልጄ ችግር የለውም እኮ አልነካውም፣ ለአንተ እንዳይነካው እኮ አድርጌን የሰጠው ምናምን ትለዋለች። እኛ ከሆን ምና ጥረግርገነው ነው የምንወጣው ምናምን። አንተ እዛ በየአደባባዩ መጮህ ለምደህ ምናምን እንለዋለን፣ እንመላለሰዋለን። አክብሮቱ ራሱ ተረሳ ማለት ነው። እና ብዙ ጊዜ ራሱ በቃ እነ ኡስታዝ ወይት ጋር ምናምን ነገር በቃ ስፔሻሊ በጣም ስለሄደ በትምህርቱም በእንትኑ በእምነቱም በሃይማኖቱም በጣም ስለሄደ በደንብ ያነባል፣ ይመራመራል። እና የመጀመሪያው ፒኤችዲ የሰራ ሰው ነው እኛ ሀገር ላይ ኢትዮጵያ ላይ ባይዘው የመጀመሪያው ዲፓርትመንት ነው እሱ፣ የመጀመሪያው ተመራቂ ነው ኢትዮጵያ ላይ። እና በቃ ይማራል ብዬ ምናምን ነገር ብዙ ጊዜ ሼር አረግለት ነበር ምናምን። የሆነ ጊዜ ሼር አታርግልኝ ምናምን ነገር አለ። ከዛ እሱ ግን በየአደባባይ ሲጮህ ሼር ያደርግልኛል ማለት ቲክቶክ ላይ ብሎክ አደረኩት። ወላሂ ላሲ እንዳይመጣብኝ ብዬ ብሎክ አደረግኩት። እና የቀረው በቃ እሱ ብቻ ነው። ሁላችንም እንዳለ ወደ ዲነል ኢስላም ገብተን በዲነል ኢስላም ያው ሰላማችንን አግኝተን እየኖርን ነው ማለት ነው። ስማችሁ ሁሉ ተቀያይሮ ማለት ነው። ከሮዛ ወደ ሃናን፣ ከቃል ኪዳን ወደ ሰዓዳ፣ ከናኦድ ወደ ቢላል፣ እናታችን ከአመለ ወርቅ ወደ ሰሚራ፣ አባታችን ካሰፋ ወደ መሐመድ። የኔ ስም ብቻ ነው ያልተቀየረው። የኔም ስም አውጥተውልኝ ነበረ፣ አህመድ ብሎ ነበር ያወጡልኝ። ከዛ እኔ ስሜን በጣም ነው የምወደው። ነቢያችን ሰለላሁ ዐለይሂ ወሰለም ከነፍሴ በላይ የምወዳቸውም አንዳንዴ ስሙ ራሱ ለእኔ አይገባኝም ብዬ አስባለሁ። ሁለት ደግሞ ስሜን በጣም ስለምወዳት አላቅም ለምን እንደሆነ። መሐመድ ሲሉኝ ግን ደስ ይለኛል። መሐመድ ብላችሁ ጥሩኝም ብላለሁ እኔ። መሐመድ ብለህ ጥራኝ፣ ሰምታችኋል? መሐመድ ብለህ ጥራኝ።
ነብያችን ሰለላሁ ዐለይሂ ወሰለም ወላሂ በፍቅራቸው ነው እጅ ያሰጡኝ። ወላሂ እኔ እስልምናን እንደዚህ ውስጥ ገብቼ ሳይንሱን ምናምን መርምሬው አይደለም። ሰሃቦች ለነብያችን እንዴት እንደሆኑ ታሪካቸውን ስሰማ በጣም ነው በቃ የተገረምኩት። እንዴ ማናቸው እሳቸው ነው ያልኩት። በቃ ማናቸው እሳቸው ይሄን ያክል ዋጋ የሚከፈልላቸው እንደዚህ የሚኮንላቸው እንደዚህ። ከዛ ደግሞ አሪሳላ የሚለውንም ፊልም ሲሰጡኝ ምናምን ነገር ደግሞ መካ ላይ ድንጋይ ሲወረውሩባቸው ቁረይሾች የስሪብ ላይ ሲሄዱ ድንጋይ ሲወረባቸው ሲደሙ ሲቆስሉ ምናምን ያንን ታሪክ ምናምን ሳይ በፊት የክርስቶስን ታሪክ ቁጭ ብለን እናያል ነበር እናለቅስ ነበር እኮ። የክርስቶስ ታሪክ ምናምን ቤተክርስቲያን ራሱ የፋሲካ የስቅለት ማታ በፕሮጀክተር ይከፈትና ምናምን በቃ ኢየሱስ ሲገረፍ ሲሰቀል እያየን ምናምን እናለቅስ ነበር። ወይኔ አምላካችን ተሰቀለ ተገረፈ ምናምን ነገር። የነብያችን ሰለላሁ ዐለይሂ ወሰለም ደግሞ ስናይ በጣም ደስ ይለኝ ጀመር። በቃ በጣም ልቤ ይነካ ጀመር ማለት ነው። በቃ በጣም ማለት ነው ከምልሽ በላይ ማለት ነው። እኔ ወላሂ እንድሰልም ምክንያት ከሆነ ሰሃቦች ለነብያችን ያላቸው ፍቅር ነው እኔን ያሰለመኝ። በቃ የትም ቦታ እናገረዋል። ሰሃቦች ለነብያችን ሰለላሁ ዐለይሂ ወሰለም ለአሽረፈል ሐልቅ ያላቸው ፍቅር ነው እኔን ያሰለመኝ። አፌን ሞልቼ ይናገራል ወላሂ። ዛሬም ቢሆን ነገ ማለት ነው ኢንሻአላህ ባለሁበትም ሀገር ወደፊትም የትም በሚሄድበት ቦታ ነብያችንን ሰለላሁ ዐለይሂ ወሰለም እኔ ስማቸውን ከፍ አድርጌ ነው የምጠራውም የምናገረውም ማለት ነው። እና እንደውም እናቴ ከሰለመች በኋላ እንደውም በቃ የተግባባቻቸው አሊሞች ምናምን ነገር ቤት ሲመጡ እስኪ ሀዲስ ንገሩን ነበር የምንላቸው። እስኪ ስለ ሰሃቦች ሀዲስ ንገሩ ምናምን። አሁን ስለ ሰሃቦች ሲወራ በጣም ነው ደስ የሚለኝ ወላሂ። በጣም ነው የምስቀው። በቃ ደስ ነው የሚለኝ ወላሂ። እምባዬ ይቀድመኛል ምናምን ነገር። አይ ቲንክ አላስታውስም፣ አልይ ነው መሰለኝ ነብያችን ሰለላሁ ዐለይሂ ወሰለም ሲሞቱ ሰይፉን አንስቶ አልሞቱም ብሎ ወላሂ ብቻ እኔ ከአእምሮዬ በላይ ነው የሚሆነኝ። በቃ ሰሃቦች ለነብያችን ያላቸው ፍቅር በቃ ሳስበው እኔ ብቻ ወላሂ ከአእምሮዬ ከጭንቅላቴ በላይ ነው የሚሆንብኝ። ማሰብ አልችልም በቃ። እና እኔ ነብያችን ሰለላሁ ዐለይሂ ወሰለም በአይኔ ያላየኋቸውም ትምህርታቸው ነው እንደውም እኔ ጋር የደረሰኝ ማለት ነው። ሰሃቦች ግን በዛን ሰዓት ላይ አይተዋቸው እንደዚህ የተንሰፈሰፉላቸው ምን አይነት ሰው ናቸው? እንዴት ያሉ ናቸው? ወላሂ ለአዚ በቃ እሱን ሳስበው በጣም በቃ እኔ ጭንቅላቴ ይደክማል ወላሂ። ማሰብ ራሱ አልችልም በቃ ከአቅሜ በላይ ነው የሚሆንብኝ። እና በቃ በሰዓቱ ከኔ በላይ እንደው የተሳደበ የለም እንደው ወላሂ። እዚህ ጋር እንትን የምትሉ ሰዎች አይ ቲንክ አሁን መናገር አልፈልግም እንጂ ፌስቡኬ ፓስወርዱም እንትኑም ጠፍቶ ምናምን ነገር አለ ፌስቡክ ላይ። አንዳንድ ጊዜ እንደውም ገብቼ ያዋለሁ ማጥፋት አልቻልኩም ምናምን። የጻፍኳቸው ስድቦች ምናምን እስካሁን ድረስ አሉ ማለት በዛን ሰዓት የተሳደብኳቸው ስድቦች ማጥፋት አልቻልኩም። ኢሜይልም ፓስወርዱም ስለጠፋኝ ማለት ነው። እና ከኛ በላይ የተሳደበ የለም፣ ከኛ በላይ እንትን ያለ የለም። ነብያችን ሰለላሁ ዐለይሂ ወሰለም በቃ እንቅልፍ ነው የሚያሳጡት። ስለሳቸው ሙሐባ እንደዛ እየተነገረ ሰሃቦች ለነብያችን ሰለላሁ ዐለይሂ ወሰለም ያላቸው ፍቅር የእሳቸው መተናነስ በአላህ ነብይነት ቀርቶ እኮ የአንድ አዋቂ ሰው እንኳን ያክል እንኳን ክብር እኮ ለራሳቸው አይሰጡም ነበር ወላሂ ራሳቸው